ብሌን ምንድነው ስንዱ? ይሄ የሚያቀያየር ጸባይሽን ወደዛ ተይና ይልቅ ለስንዱ ክብር ይኑርሽ። ግን ከማን ጋር ተጣልተሽ? ባሌን የገደለው ሰው ምንም ይሁን ማንም ይሁን ከኛ አንድ እርምጃ የቀደመ ነው። ብሩን ምን ልትሰራበት እንደሆነ አውቃለሁ። እናም ደግሞ ያውን ላይ ለፋንበት ብር አውጥተስበት ማየት አልፈልግም። እና ድርሻ ልከለክሉኝ ነው? ሰላንታ አይደለም ሰውዬ፣ ስለመና ነው እያወራ ያሉት። ብሌንም በእኔ ላይ ያላትን እምነት አጥተዋለች። ለዚህ ሙያ አትመጥንም ብትልም ትክክል ነች። ምክንያቱም ዋናውን መረጃ ነው ያጣ። እንዴት አንተ በሳት ክፍያ ትጠይቃለህ? ምርቶቹን መሸጥ እንጨርሰው። እኔ እኮ የፈለኩት ክፍያ አይደለም ድርሻዬን ነው። ለምን እንደፈለገ ቢገባኝም እንግዲህ ሊያምንልኝ አልቻለም። ብድር እኮ አይደለም የጠየቅኳችሁ። አውሩና ከሰዓት ባንክ እንሄዳለን፣ አውጣችሁ ትሰጡኛላችሁ። አለቀ። እዚህ ምን እያደረግሽ ነው? ወደ ፈለኩበት የመንቀሳቀስ መብት አለ። የሆነ ነገር ግን እየፈለግሽ ይመስላል። ከመሬት ላይ ለመቀመጥ ቦታ እየመረጥኩ መቀለድበት ሰዓት አይደለም። የጣስኩት ህግ አለ። ደሊናን አይታችኋታል? እኔ አላየኋትም። ዛሬ ቀኑን ሙሉ ስላላየኋት የሆነችው ወይም የሆንከው ነገር አለ። በሐሰት ጠበቃ የቆምሽለት ሰው ከነመፈጠርሽ ረስቶሽ የመቃብር ስፍራው ላይ ሐውልት ተተክሎለት ታገኘዋለሽ። ደሊና፣ እኔ ጉዳይ ካለካሽ ነው። ከዝናው ለሱ ብለሽ ህይወትሽን በእስር ማሳለፍ ትፈልጊያለሽ? ምን አድርጊ ነው የምትለኝ? ዝናውን አሳልፈሽ ስጪ። ከዛ አንድ ቀንም እስር ቤት አትቆይ። ምን ያህል ጊዜ ልነግርህ እንደፈለግ ካላውቅም ስለምትለው ነገር ምንም ማውቀው ነገር የለኝም። መጨረሻሽ እንደ ስጦታ እንዳይሆን ፈርተሽ ነው አይደል? ወሬ አቀባይዋ ደሊና። በዝናው ላይ እንደመሰከርሽበት ብነግረው የሚፈጠረውን ነገር ሳልኩት። አያምንህም። ምንም መሰክረው ነገር የለኝም። ብዙ አንመሰክርም ያሉ ሰዎች መጨረሻቸው እስር ሆኗል። ጠበቃ የቆሙላቸውም ሰዎች ከ2 ወር በኋላ ከነመፈጠራቸው ይረሷቸዋል። ግትራቱኝ ደሊና፣ ከዚህ መውጫውን መንገድ እየጠቆምኩሽ ነው። ወጣት ነሽ፣ ሙሉ ህይወትሽ ከፊትሽ አለ። የሚያስቅ ነገር ተናገር። መብቴን አውቃለሁ። ያጠፋሁት ነገር ካለ ልትከሰኝ ትችላለህ። አለበለዚያ ግን መረጃ አለኝ ብለህ አስገድደህ ይዘኸኝ እንደመጣው ተናግሬ እኔ ራሴ እከስሃለሁ። መርማሪ፣ መብትና ግዴታዬን ጠንቅቄ የማውቅ ሰው ነኝ። እንዴት አደርክ? እንዴት አደርክ? ትላንት ቆጥራው የለ እንዴ? ለምን ነው ድጋሚ የምቆጥረው?
የተወሰነውን ለምን ለሰጣት ነው? ቆይ አንተ ሁሉም ነገር ከመናጋ ካላገናኘ ደስ አይልም እንዴ? ፊት ለፊት እያየሁ ልትክደኝ ማለት ነው? ስለማታውቀው ነገር አታውራ። እሺ አንተ እንዳልከው እናትህን ልትረዳ ነው እንበል። ምን አቅደሃል? እቃዎች ጠይቀሃል? ባለ ገንዘብ ምን ለማድረግ አስበሃል? አየህ አይደለ ቴዲ፣ ለእናት አይደለም ምን ለዚህ ነው። ምንም ያቀርከው ነገር የለም፣ ያጣራኸውም ነገር የለም። ባለኝ አቅም ገበያ ላይ ያለውን ነገር ለማጣራት እየሞከርኩ፣ ለማሰብ ትንሽ ጊዜ ይፈልጋል። እሱን እኮ ገንዘቡ ባንክ ውስጥ እያለ እንደዛ ማድረግ ትችል ነበር። ታዲያ ለምንድን ነው ሁላችንም እንደዛ ሯሩጠ ገንዘቡን ከባንክ ማውጣት ያስፈልገው? ቆይ ግን የኔን ሀሳብ መደገፍ ለምንድን ነው የዚህን ያህል ከባድ የሆነብህ? ቴዲ፣ እቅድህ እናትን ለመርዳት ቢሆን ኖሮ ቅንጣት ታክል እንደማላመነታ አንተ በደንብ ታውቀዋለህ። እውነታው ግን እንደዛ አይደለም። ይኸውልህ አንተ የፈለግከውን ነገር ማመን ትችላለህ። እኔ ግን ባለኝ ገንዘብ ሰርቼ የተሻለ ገንዘብ አግኝቼ እናቴን ካለችበት ችግር ማስወጣት ነው የምፈልገው። እኔ እሱ እንደማላስብ ለምን አድርገህ ታወራለህ? አሁን ደግሞ ስልክሽን ማጥፋት ጀመርሽ። ምን የተፈጠረ ነገር አለ እንዴ? ደሊና የት ነበርሽ? የተረበሽ ትመስያለሽ። አስገብቶኝ ነበር። ማ? መርማሪው። ለምን? ጌጡ የጠፋበት ቦታ ሄጃል ነበር። እናም እዛ አግኝቶኝ ነበር። ሲጠይቀኝ ምንም አላልኩት፣ ግን ወደ ሰፈር ከሄድኩ በኋላ መረጃ እንዳለውና ለጥያቄ እንደምፈልግ ነግሮኝ ወሰደኝ። ምን አይነት ጥያቄ? ሁኔታውማ አንተ እንዳጋልጥልህ ላስፈራራኝ የፈለገ ይመስላል። ይህም አይረባ። መብራቱ በጌታቸው ሞት እጅህ እንዳለበትና ስጦታውንም አንተ እንደገደልክ ነው የሚያስበው። እስከ ምሽት ድረስ እዛ ክፍል ውስጥ ያስቀምጠኝ፣ ምናልባት ክፍል ውስጥ የተደበቀ ካሜራ ካለ ብዬ፣ እንዲሁም ደግሞ ስልኬን ከቀማኝ ብዬ ነው መልእክት ያላኩልህ። ስለዚህ የሆነ ነገር ያለው ይመስልሻል? እሱ እንደሚለው ከሆነማ መረጃም ማስረጃም አለኝ ነው የሚለው። ግን ቢኖረው እስካሁን ያስረን ነበር። አታስብ ጋሼ፣ እኔ ምንም እንደማልናገር ታውቃለህ። ሰውየውን ነቅልዬ ማየት አልነበረብኝም። ራሱን ከፍ አድርጎ ማየት ስለሚፈልግ እኛን እንደ መስዋዕት በግ ነበረ የመረጠ። ደስ ካላላት አትመጣም። ዘውዴን አታውቂያት። ፍቃድ ከፈለገች ማንም አይከለክላትም። ግን እኮ ያስፈልጋታል። የቤት ውስጥን ስራ በጣም ነው የምታግዘን። ቢሆንም ማስፈቀድ ነበረባት። ምናልባት ደክሟት ይሆናል። እንዴት አደራችሁ? ሰዎች ተኝተዋል እንዴ? ጓደኞችን ታውቃቸው የለ እንዴ? ና ቁጭ በል። ቁርስ በልተሃል? አይ በቃ በልቼ የመጣሁት።
እንዴት አደራችሁ? በጣም አምሮብሃል። አመሰግናለሁ። በሉ እኔ በጠዋት ስብሰባ አለብኝ ልሂድ። ለመዘጋጀት 10 ደቂቃ ነው ያለሽ። ጨርሻለሁ። አንተ ቦርሳን ይዘህ እስክትመጣ ድረስ እዚህ እጠብቅሃለሁ። ቴዲ፣ ሰዎች ለአንተ ያላቸው ቦታ ከፍ እንዲል አንተ ራስህን ከፍ ያለ ቦታ ላይ ማስቀመጥ አለብን። እርግጠኛ ነኝ ቴዲ አላመንልኝም እንጂ ብሩ ሊሰጣት ነው። ስለዚህ ብራስሌቱን እዛ አላገኘሽም? ሁሉም ቦታ ፈልጌው ነበር ግን የለም። መርማሪው እዛ አገኘሽ? እየሮጥኩ እንደነበረ ነግሬዋለሁ። እዛ ምን እያደረገ ነበረ? ሁሉንም ማስረጃዎች አስቀድሞ ሰብስበዋል። እዛ ማድረግ ያለባቸውን ነገር በሙሉ እኮ አድርገው ጨርሰዋል። ጋሼ ቦታውን በደንብ አድርጌ ያስሸዋለሁ። ሊገኝ የሚችል ነገር ምንም ነገር የለም። አስከሬኑን ያገኙት ጊዜ ጌጡንም እዛ አግኝቶት ቢሆንስ? መብራቱ ያነጋገረች ጊዜ ስለ ጌጡ አላንሳልሽም? እዛ የተገኙ ሌሎች ማስረጃዎችንስ? እውነት ለመናገር እጃቸው ላይ ምንም አይነት ማስረጃ የለም። ሰውየው አንተ ላይ እንድመሰክር በቀላሉ ሊያሳምነኝ ሞክሮ ነበር። ግን እዛ ጥየው ከሆነና እነሱ አግኝተውት ከሆነ የማን እንደሆነ እያጣሩ ነው ማለት ነው። መልካም እድል ይሁንለት። ይቅርታ መጠየቅ ከግድያው ጋር በተገናኘ የተገኘውን ብቸኛ ማስረጃ መጣልህን አይለውጠውም። አውቃለሁ፣ ግን ፍለጋዬን አላቆምም። እስኪ ይዘው ድረስ ምርመራውን እቀጥላለሁ። እሺ፣ ለመቀጠል ምን ተስፋ አለ? ለሌና ስጦታ በተገደለበት ሰዓት እንዳልነበረች ተናግራለች። እኔ ግን ሁለቱንም አላመንኳቸው። ትክክለኛ የሞተበትን ሰዓት ታውቀዋለህ? በትክክል ለማወቅ ትንሽ ይከብዳል፣ ግን ከ9 ሰዓት እስከ 12 ሰዓት ነበር። በዛ ሰዓት ደግሞ ሁለቱም ግሮሰሪ እንደሆኑ ነው የተናገሩት። ግን ከግሮሰሪ ሞቶ ቢሆን በምንም አታረጋግጥም። ይገባል ይወጣል፣ እንደ ሁለተኛ ቤቱ ነው። ትላንትና ደሊናን ለጥያቄ ወደ ጣቢያ ወስጃት ነበር። አዎ ምስክርና መረጃ እንዳለኝ ዋሽቻት። ያን ማድረግ ምን ይጠቅማል? ሁሉንም ነገር ለአባትሽ እንደምትነግረው እርግጠኛ ነኝ። እና እንዳይረጋጋ ፈልጌ ነው። ሁለቱም እንዳይረጋጉ። እሺ፣ ከኔ ምንድን ነው የምትፈልጉት? ግፊበት። የስጦታን ስም ማንሳትሽን ቀጥይ። መላምታዊ ጥያቄዎች ጠይቂ። እንዴት እንደሚያዳምጥሽና እንደሚመልስም ተመልከች። ወደ ጭንቅላቱን ለመግባት ሞክሪ። ልጁን የማይሆን ነገር እየነገረች ያ ነገር ውስጥ የከተተችው እንዴት? አታየውም እንዴ? ብሩ ስጣት እንዴ ይመስለኛል። እኔ ግን ከዚህ በኋላ ከሱ ጋር መስራት የምንችል አይመስለኝም። እንዴ? ለምን እንዴ? ትንሽ ገንዘብ በሰራን ቁጥር እንከፋፈል የሚል ከሆነ እንዴት ነው መለወጥ የምንችለው? እሱማ ልክ ነው።
አስበው እስቲ አሁን ለሱ የሰጠነውን ገንዘብ እኮ ሌላ የቢዝነስ ሀሳብ ላይ አውለ ነው ቢሆን ኖሮ እንጠቀም ነበር። እረዳሃለሁ፣ ግን ደግሞ እሱም ድርሻውን መውሰድ መፍት አለው። ያው ለቢዝነሱ ደግሞ እንዳለው ከሆነ ጥሩ ነው ብዬ አስባለሁ። እሷ ደግሞ ለቢዝነስ አይደለም የምታስበው፣ ክፉ ነች ልዑል። አንተ እንዴት እንዳልተቻልክ? ምክንያቱም በአይኔ በብረቱ ስላየ። ምን ስታደርግ ነው ያያት? ለማንም አልተናገርኩም። ልክ ወደ ሳሎን ስገባ ሁለቱ ቆሞ ሲያወሩ ሰማኋቸውና ጥግሽ ማዳመጥ ጀመርኩ። ማይሆን ነገር እየነገረችው ልጁ ሌላ ነገር ውስጥ እየከተተችው ነው። ምን እያለችው? እናቴ እሱን በቁጥጥሯ ስር ማዋል እንደምትፈልግና እናቴ ክፉ እንደሆነች እየነገረችው ነበር። የምርህን ነው? እናንተ ምን አልካት? እኔማ እንደሰማሁ አያውቁ። እንደሰማሁ ቢያውቁ ራሱ በነገራቸው አያምኑኝም። እውነትም ሴትዮዋ የልጁን ጭንቅላት እየመረዘችው ነው። እንዴት ነው ጌጡን ለመስረቅ የምንችለው ጋሼ? ፖሊስ ጣቢያ እኮ ነው። ሌላ ምንም መንገድ የለም። በእርግጠኝነት ፖሊሶቹ ጋር ጌጡ ካለ አብቅቶልናል ማለት ነው። እና ፖሊስ ጣቢያ ገብቶ መስረቅ ነው የመጨረሻው መፍትሄ? ሌላ የተሻለ ሀሳብ አለሽ? ጋሼ ለአንተ ምንም ነገር እንደማደርግልህ ታውቃለህ። ስለዚህ ይህንን ማድረጊው ሰውየው እኔ ላይ እንድትመሰክሪ ወስዶሻል ነበር። አሁን እሱን ተጠቅመሽ የሆነ ነገር አስቢበት። ከተያዝኩ መብራቱ ሁለቱን ግድያ ላይ እጃችን እንዳለበት ነው የሚያረጋግጠው። ለዛ ነው መያዝ የሌለብሽ። ይኸውልሽ ደሊና፣ እኔ የማውቃቸው ፖሊሶች በሙሉ ወደ ሌላ ጣቢያ ተዘዋውረዋል። ለዛ እንጂ አላስቸግርሽም ነበር። እና ስበላ ዝም ብለህ ልታይ ነው? ልጄ ነገርኩሽ እኮ በልቻለሁ። እሺ የሆነ ነገር ጠጣ። ለምን ወደ ስራ አልመለስም? ሌላም ጊዜ ሊሆን ይችላል እኮ። እባክህን አባ፣ ትንሽ እረፍት ማድረግም ጥሩ ነው። እስቲ ንገረኝ አባ፣ ስጦታውን የገደለው ሰውዬ የሚጠፋ ይመስላል? ማንን የገደለው? ያ እኔና መርማሪው ልናናግረው የነበረው ሰውዬ የሚሸሽ ይመስላል? ይህ ሰፈር በጣም አደገኛ ነው። ሊያመልጡም ይችላል። ለነገሩ እኔም ከመስፍን አምልጫለሁ። የዛን ቀን በደንብ ልምድ እንዳለ ታስታውቃለህ። ምን ማድረግ እንዳለበት በደንብ ታውቃለህ። ከጠበቃው ጋርም ብቻ አንተ ምን እያልሽ ነው ልጄ? ምን ማድረግ እንዳለበት በደንብ ታውቃለህ። የፖሊስ ፕሮግራም በየዕለቱ እከታተል የለ? በትኩረት ካየሻቸው ምን ማድረግ እንዳለብሽ ይነግሩሻል። እንኳንም አገኘሁሽ። ምን ነው? ብሩን አውጥቼዋለሁ እና ለአንቺ የምሰጥበትን አጋጣሚ እየፈለግኩ ነበር። ጥሩ ሰዓት ነው የተገናኘ ነው። ግን ግማሹን ነው የምሰጥሽ። ለምን?
እነ ምስጋና በጣም ብዙ ጥያቄ እየጠየቁኝ ነው። ደግሞ ከነሱ የተቀበልኩት የማየን ቤት አድሳለሁ ብዬ ስለሆነ እኔ ጋር የተወሰነ ብር ማስቀመጥ አለብኝ። አልደበረሽም አይደል? አይ ልክ እኮ ነው ያደረግከው። የቢዝነሱን ጉዳይ ምን አሰብሽ? አንድ ጓደኛዬ ከውጭ እቃ እያመጣች ታከፋፍላለች እዚህ እና እኔ ከእሷ እየተረከብኩኝ እንደምሸጥ ቃል ገብታልኛለች። ለእሱ የሚሆን ቦታ ደግሞ መፈለግ ይኖርብኛል። አሪፍ ነዋ። በቃ እኔ እሱን አግዝሻለሁ። አይ እንደዛ እንኳን አይሆንም። አይሆንም? አይ እንደዛ ማለቴ ሳይሆን እንደዚህ አይነት ቦታዎች ስትራቴጂ የሆነ ገጽታ ስላላቸው ቦታውን ይፈልግ ይሻላል ለማለት ነው። አይ እንደዛ ከሆነ እሺ። ባይሆን አንተ የቤቱን ሪዲኮር ታግዘኛለህ። ይህን ጉዳያችን ግን ማንም እንዳይሰማ። ችግር የለውም፣ ለማንም አልናገርም። እሺ በልግባና ልብስን ቀይር። ያሳሰበሽ ነገር ያለ ይመስላል። ያለውበትን ችግር እያወቅ ትጠይቀኛለህ እንዴ? ለምንድን ነው የፈለግሽ? ገንዘቡን ሳገኝ እደውልልሻለሁ ነበር እኮ ያልኩሽ። ይገባኛል። ብር እኮ አግኝቻለሁ፣ ግን እዳ የሚሸፍንበት በቂ ብር አይደለም። ስለዚህ ወስኛለሁ። ምን? እድሌ ልሞክር፣ ያለኝን መድቤ ልጫወት። ሳስበው ማሸነፍ ይመስለኛል። ካሸነፍኩኝ ችግሬ ይፈታልኛል፣ ካላሸነፍኩ ደግሞ በዛው ይቀጥላል። በሁለቱም መንገድ ግን ሳስበው ይሄኛው መንገድ የተሻለ ነው። መጀመሪያም ብዬሽ ነበር እኮ። ስለዚህ እንሂድ። የት? የተሻለ መድቤ የሚጫወትበት ቦታ ካወቅ ጠቆመኝ። ብሌን ጥያቄዎቿን መቼም አታውቁም። የሆነ ነገር መፍጠር አለብን፣ አለበለዚያ ያልቅልናል። የሆነ ነገር የጠረጠረች ይመስላል። አንዳንዴ ብሌን ለመረዳት በጣም አስቸጋሪ ነው። ለዛ ነው ብራስሌቱ ፖሊሶቹ እጅ ላይ እንዳለና እንደሌለ ማወቅ ያለብን። እኔ ማፈላለግ እችላለሁ። ከረዳናቸው ሊረዱን የሚችሉ ፖሊሶች ይኖራሉ። ካሌብና መዝገቡን ለማሳመን 2 ዓመት ፈጅቶብናል። 2 ዓመት መሞከሩ አይከፋም ብዬ ነው። ከዛ ለፖሊስ ግቦ ለመስጠት ስትሞክሪ እጅግ ፍንጅ ተይዘሽ ወይኔ ያለኛ ምን ይጠቅመናል? ታዲያ ፖሊስ ጣቢያ ገብቼ ከሚያዝ አይሻልም? እንዴት እንደምትገቢና እንደምትወጪ እያሰብኩ ነው። የማይቻል ነገር ነው ጋሽ። የማይቻል ነገር የለም። መርካቶ ያለውን ልብስ ሰፊ ደንበኛዬ ታውቂው የለ? አዎ። በቃ እሱ የጽዳት ልብስ ያዘጋጅልሽና ትለብሻለሽ። ኮፍያሽን ዝቅ አድርገሽ ማስክ ታደርጊና ወደ ውስጥ ትገቢያለሽ። ጋሼ ፖሊስ ጣቢያ ውስጥ ያሉ ፖሊሶች አብዛኞቹ ያውቁኛል፣ ግን አንዳቸውም የጽዳት ዩኒፎርም ለብሰሽ አያውቁሽ። አረ ጋሼ በቃ ዝም ብለሽ በልበ ሙሉነት ወደ ውስጥ ግቢ። ከዛም የስጦታውን የግድያ ፋይል በመብራቱ የምስገብ ካቢኔ ውስጥ ፈልጊ። ቆይ እንደዚህ አይነት ነገር ቢሮአቸው ውስጥ ባያስቀምጡስ? እናም ደግሞ የቢሮውን ቁልፍ እንዴት ነው ላገኝ የምችለው? ጌቱስ እዛ ባይኖር? በግድያ ሰነድ ውስጥ በቦታ የተገኙትን በሙሉ ዘርዝረው ያስቀምጡታል። እዛ ዝርዝር ውስጥ ጌጡን ካገኙት ታገኘዋለሽ። ምናልባት ፖሊሱ ብራስሌቱ ላይ ኖረው ይችላል። ጌጡ ሌላ ቦታ ቢሆንስ? ያንን የማስረጃ ዝርዝር ብቻ ፎቶግራፍ ታነሻለሽ። መብራቱ የሚኩራራበትን ማስረጃ ምን እንደሆነ ካወቅን ያ እንዲጠፋ ለሰው እንከፍላለን። በቃ ብቸኛው መንገድ ይሄ ነው። በ5 ደቂቃ ውስጥ ገብተሽ ትወጫለሽ። መጀመሪያ ጥበቃዎቹን እንዴት ላልፋቸው ነው?
ሲፈትሹኝ የጽዳት ልብስ መያዜን ያሉ። ደሊና ችግር ሲሆን መብት የምፈልገው በቃ ይሁን።